በመጀመሪያ ጨዋታ የመጀመሪያ ነጥብ እንዴት ነበር ጨዋታው? በጣም ቆንጆ ጨዋታ ነበር። መግቢያ ላይ እንደገለጽከው አንድ ታሪክ ብቻ እናውራ። ከ9 የመክፈቻ ጨዋታዎች ብቸኛው አቻ የተጠናቀቀው ይሄ ነው። ዋው! ሁሉም ተሸናንፈዋልና 8ቱ ጨዋታ በመሸናነፍ ነው የተጠናቀቀው። መለስ ብለን ማየት እንችላለን። ማንቸስተር ሲቲ ቦርንማውዝን፣ ብራይተን አስቶን ቪላን ዛሬ ያሸነፉ ቡድኖች ናቸው። ሃል ሲቲ ማንቸስተርን፣ ኤቨርተን ፓላስን፣ ሊድስ ኖቲንጋምን፣ ብሬንፎርድ ቶትናምን፣ ኢፕስዊች ሰንደርላንድን፣ አርሰናል ኮቬንትሪን ሁሉም አሸንፈው ነበረ። አሁን የመጀመሪያቸው ነው። ነገ ምናልባት ቼልሲ ከፉላም የሚሸናነፉ ከሆነ 10ሩም ጨዋታ የመጀመሪያ ሳምንት ላይ መሸናነፍ አዲስ ታሪክ የሚሆን ይመስለኝ ነበር። በጣም ቆንጆ ጨዋታ ነበር። በጣም ብዙ ታሪኮች ማንሳት ይቻላል። አንቶኒ ኢራኦላ አንድ መልካም ነገር 19ኛ ጨዋታ ደርሷል ሳይሸነፉ። ይሄ ለርሳቸው ቀላል ታሪክ አይደለም። እስካሁን ከነበሩበት እሳት በጣም የባሰውን ግለቱ ከፍ ያለውን እሳት ውስጥ ነው የገቡት። በዚህ በመጀመሪያ ጨዋታ ያስተዋሉት ነገር ያለ ይመስላል። ሊቨርፑል ዝውውሩ ላይ በደንብ ሊሳተፍ የሚችል ቡድን እንደሆነ ግን ማረጋጫ የሰጠበት ጨዋታ ነው። ቡድኑ በሚሳተፍባቸው የመድረኮች ብዛት የስኳድ ዴብዙን ሲያሰፋ ሁሌ እንደዚህ አይነት ጨዋታዎች ሊገጥሙት እንደሚችሉ መገመት ይቻላልና አማካይ ዲፓርትመንቱ መስተካከል አለበት። ፊት መስመሩ በተመሳሳይ እኔ ብራድሊ ባርኮላ መምጣቱ ብቻ ለሊቨርፑል ሁሉንም መፍትሄ ይሆናል ብለው የሚል እምነትም የለኝም። ቲፒካሊ ሞሳላህን ባይመስል እንኳን እንደ ሞሳላህ ሚሆን የምትተማመንበት አሁን የሆነ ተጫዋች 20 ፕላስ ላይ ያስቆጥር ይችላል፣ ግን 15 ፕላስ የሚያስቆጥር ለተጫዋች መኖሩን ማረጋገጥ የሚያስፈልግ ይመስለኛል። ባርኮላም እንደዛ አይነት ማንነት አለው የሚል እምነት የለኝም። እንደውም ሳጥኖስ ሲገባ ይበሳል እኮ ፊኒሺንጉ በጣም ደካማ ነው። ልክ ነው። ባርኮላ እንደዛ አይነት ተጫዋች ነው የሚል እምነት የለኝም። ግን ያንዲዮ ማንዴስ ቢሆን ያረጋው ነበር ወይ እርግጠኛ አይደለሁምና ሊቨርፑል አንድ ጥሩ ተደጋጋሚ ያነሳው የ6 ቁጥር አማካይ፣ አንድ ጥሩ ከመስመር እየተነሳ በተለይ ከግራ ተነስቶ የሚያጠቃ አንድ ተጫዋች፣ እንዲሁም ደግሞ ሌላ እንኳን ማማርዳሽቪሊም ስላለ ካሊሰን ቤከር ጋር ግብ ጠባቂውን የሚነካኩት አይመስለኝም። ግን ሁለት ጥሩ ዝውውር ካሁን በኋላ የሚፈልግ ይመስለኛል። ስለ ዋንጫ ሳይሆን ስለ መገዳደር አንቶኒ ኢራኦላ እስካሁን ከነበራቸው ቦታ የተለየ ነው የምንለው አንደኛው ሚዲያ ላይ በቦርንማውዝና በሊቨርፑል በተመሳሳይ ስሜት ቆይታ አታደርግም። ሀሜቶች አይበረቱብህም። ጣት መቀሳሰሩ ከቦታ ቦታ ይለያያል። እንደ ሊቨርፑል ያለ ቦታ ሲሆን ይገዝፋልና ያንን በእርግጠኝነት እንደሚያስተካክሉት ወይም ደግሞ ለማስተካከል ጥረት እንደሚያደርጉ ጠብቃለሁ። እንደ ጨዋታ ግን ሁሉም አይነት ነገር ነበረው አይደል? ፍጹም ቅጣት ምት ነበረው፣ በርካታ ቢጫ ካርዶች ነበሩት። የኒካስል እያንዳንዱ ከኳስ ጋር የሚደረጉ የመልሶ ማጥቃት ሩጫዎች በጣም አደገኛ ነበሩ። እንደ ቪሳ ጥራት ዛሬ ኒካስል የጎሉ ከፍታ ከዚህ መጨመር ነበረበት። እሱ ኳሱን እየነዳ በመጣባቸው 35 40 45 ሜትር ርቀት ላይ ኒካስል 3-4 ጎል የሚደርስ ይመስል ነበር። ከዛ ደግሞ እርስ በርስ እሱና አሊሰን ቤከር የተገናኙበትን አጋጣሚ ቪሳ ከዛ በተሻለ ሊያደርገው ይገባ ነበር። በተለይ የዛሬው ቪሳ ያን ኳስ እንዲያስቆጥረው ጠብቅ ነበር። በሁሉም ረገድ ጥራት የነበረው የጨዋታ ጊዜ ስላሳለፈ ዶሚኒክ ሶቦዝ ላይ ምን እንደማስብ ታውቃላችሁ? ሶቦዝ ላይና ዴክላን ራይዝ አንድ ቡድን ቢጫወቱ ብዬ በጣም አስባለሁ። ማለት በጣም ምን አይነት ኢነርጂ ነው ያ ቡድን የሚኖረው የሚል ስሜት ይሰማኝ። ዘሞክ 96ኛው ደቂቃ ላይ ለ96 ደቂቃ የሮጠ ተጫዋች በእንደዚህ አይነት ፓወር ፍጹም ቅጣት የምትመምታት የተጫዋቹን አቅም በደንብ የሚያሳይና የሚናገር ይመስለኛል። ሊቨርፑል ስላላቸው በጣም እድለኛ ናቸው። የሱን አቅም ግን በሚገባ ሊጠቀሙ የሚችሉበትን እድል መደላደል የፈጠሩለት አይመስለኝም። ግራቨንቤ ላይ ጥያቄ ያለ፣ ማካሊስተር ላይ በተመሳሳይ ያልተመለሰ ጥያቄ ያለ፣ ፍሎሪያን ቨርትዝ በሊቨርፑል ቀድመን እንዳነሳው ነው። ምናልባት ይሄኛው ውድድር ዘመኑ እንደ አምኖ የሚጠናቀቅ ከሆነ አትጠራጠር ከሊቨርፑል ደጋፊዎች ሜዳ ውስጥ ተቃውሞ ቢመጣበት ትክክለኛ ታሪክ ሊሆን ይችላል። በጣም በውድ ሂሳብ ነው የፈረመው። ከሱ የሚጠብቁት ነገር አለ። የመጀመሪያው አመት ከሊጉ ጋር ለመላመድ መቸገር ነው። ሁለተኛው አመት ላይ ግን የሚጠበቅበት ነገር አለ። 10 ፕላስ አሲስት ቁጥሮች እንኳን ከደገፉት ለጎል 7 እና 8 ጎሎች በጠቅላላ በውድድር ዘመኑ ከ15 እስከ 20 ያሉ የጎል ድርሻዎች የጎል ኮንትሪቢዩሽን እንዲኖር ይጠብቃል የሊቨርፑል ደጋፊ። ልክም ነው እየተሰጠ ያለው ጊዜ። ባርኔ ስሎትም ብዙ የጨዋታ ጊዜ ተሰጥቶታል። እርግጥ ነው ብዙ ጊዜ ነው ባርኔ ስሎት ጊዜ ከግራ እንዲነሳ ተገዷል። ግን 10 ቁጥር ሚና ላይ ትክክለኛ ማንነቱን በሚያገኝበት ጊዜ ዩሊያን ናግልስማን እሱንና ጀማል ሙዚያላን በቀኝና በግራ አድርገው ቶኒ ክሩስ፣ ኤልካይ ጎንዶዋንና አንደኛው አማካይ ማን ነው ብቻ 3 አማካይ ተጠቅመው ሁለቱን ከመስመር አስነስተው ያውቃሉ። እዛም ግን በጣም አስደናቂ ነውና ከፍሎሪያን ቨርትዝ ሊቨርፑል ብዙ ነገር ይጠብቃል፣ መጠበቅም ያለበት ይመስለኛል። አሌክዛንደር ኢዛክ የአምና ኦልሞስት በጉዳት ምክንያት ጣት ሊቀሰርበት የቻለው ተጫዋች አይደለም።
ግን ዘንድሮ ያ አይደገምም። ኢቭን ጉዳቱ ቢመጣ የሄት ስፒች የሚጀምረው ይመስለኛል። ምክንያቱም አሁንም ይሄ ተጫዋች በሌላ ውድ ሂሳብ ነው የመጣው። አንቶኒ ኢራዮላ ይህን ቡድን ሲሰሩት ከሚሰሯቸው ነገሮች መካከል አንደኛውና ዋነኛው አሁን በቀላሉ የተቆጠሩ ያሉ ጎሎችን መጀመሪያ ማስቀረት መቻል። ለሱ በጣም ጥሩ 6 ቁጥር ታስታውሱ እንደሆነ ዋታራው ኢንዶ መጥቶ እዚህ ቡድን ላይ 6 ቁጥር ቦታ ላይ እንዲሞከር ተደርጓል። በተለይ ፋቢኒዮን ካጣ በኋላ ቡድኑ ትክክለኛ 6 ቁጥር ስለማግኘቱ ያጠራጥር ነበረ። በእርግጥ ያ ትውልድ ጆርዳን ሄንደርሰን፣ ቫይናልደም፣ ፋቢኒዮ በጣም የተለዩ አማካዮች ነበሩ። በቅርጽም በቀለምም ሁሉን መስጠት የሚችሉ ተጫዋቾች ነበሩ። ግራቨንቤ ያጎደለው ላይኖር ይችላል ከኳስ ጋር። ከኳስ ውጭ ግን የቅድሙ አይነት ኳሶችን ቢያንስ ቴክኒካል ፋውል፣ ቢጫ ካርድ ተመልክቶ ማስቀረት ግድ የጨዋታው መንገድ ነው። በዚህኛው ምስላችን ላይ ግራቨንቤ ቢጫ ካርድ አልተመለከተም። ኬርኬዝ፣ ፍሬምፖንግ እና ቫን ዳይክ ነው ያዩት። ስለዚህ በእንደዚህ መልኩ ኳስ ማቋረጥን መልመድ መቻል አለበት። ከዛ ደግሞ በሚገባ የተከላካይ ክፍል ሽፋን ለመስጠት አይነተኛ የርገን ክሎፕ እሱን በ6 ቁጥር አላጫወቱትም። ሲመጣም 6 ቁጥር አልነበረም። አርነ ስሎት ናቸው አይደል ኦልሞስት 6 ቁጥርነቱን ያወጁለት ወይ ያረጋገጡለት። ከዛ ደግሞ ዋንጫም ሰጥቷቸዋል። ማይክ አድዋቅ ከማካሊስተርና ከሶውዝ ላይ ጋር የነበረው ኬሚስትሪም በጣም ጥሩ ነበረ። ይሄን ግን ለማስቀጠል የግድ ያን ሊንክ የሚያስተካክለው 6 ቁጥር የቡድን ያስፈልገዋል። እንደ ጨዋታ ለያይስለ የመጨረሻ ደቂቃ ላይ መቆጠሩ እንጂ ከሊቨርፑል ጋር አቻውቶ መጀመር መጥፎ አይደለም። በነበሩባቸው ቡድኖች የመጀመሪያ ጨዋታ ማሸነፋቸው፣ በአህሊ በከፍታ መንቀሳቀሳቸው፣ ለዚህ ፕሮጀክት ሲመረጡ በጣም ከተለያዩ በርከት ካሉ አሰልጣኞች ቀድሞ መምጣታቸው ምናምን ነገር ስታስበው ያሳዝን ይሆናል። ግን በጣም ትንሽ ውጤት አይደለም። 2 ጊዜ መምራት ልክ ነው፣ ትልቅ ነገር ነው። ግን ደግሞ ከዚህ ጨዋታ 1 ነጥብ መውሰድም በጣም መጥፎ አይደለም። ባለፉት ጊዜያት ደግሞ ማሸነፍ የከበዳቸውን ሊቨርፑል ስለሆነ 1 ነጥብ መጥፎ አይደለም። ግን ሊያሸንፉ የሚችሉበት የመጨረሻ እንቅስቃሴዎች ነበሩ። አሁን በምናየው ምስል በጣም ያሳምናል ፍጹም ቅጣት ምቱ። ምክንያቱም የሊዩሶል ጉልበት ሙሉ ለሙሉ የሙኒዮዝን እንቅስቃሴ የገደበ ነበር። ይሄኛው እነ ማቲያስ ያስለን ያዩት አይመስለኝም። አንቶኒ ኢራዮላ ሞኬ ጭንቀቱ ተጀመረ። ይሄ ቦርንማውዝ ጋር የነበረው ነጻነት ያ ፕሮጀክቱን ለሳቸው ለመስጠት በሄዱበት ርቀት ጊዜ ምንድነው ያዩባቸው የሚያስብለውን ከለር በሊቨርፑል ቶሎ ማያመጡ ከሆነ እሳቱ ይፋጃላል። አርነ ስሎት ዋንጫ አሸነፉ። ከዛ በኋላ ተሰናበቱ በቀጣይ ውድድር ዘመን። እርግጥ ነው ከ33ኛው እስከ 38ኛው ሳምንት በነበረው 5 ጨዋታዎች 4ቱን የተሸነፈው ሊቨርፑል ያለፈው ውድድር ዘመን በጣም የሚያሳፍርና የሚያስደነግጥ ነበር። እርግጥ ነው ግን አንቶኒ ኢራዮላም ላይሰናበቱ የሚችል ማንነት አይደሉም። በአንድ ጨዋታ ደምድመን እያወራን አይደለም። እዚህ ጋር ትልቅ ማስተካከያ ያስፈልጋል። በፍጹም እንደዛ በማሰብ አይደለም። ግን ይሄ ነገር የሚቀጥል ከሆነ አደገኛ ነው። ማንቸስተር ሲቲ በጥሩ ብቃት ስለማሸነፉ ያጠራጥራል። የመጨረሻዎቹን ደቂቃ የመጠበቅ ግዴታ ነበረበት። የቼልሲን ፈተና ነገር እናየዋለን። ማንቸስተር ዩናይትድ የመጀመሪያው ጨዋታ ተሸንፏል። ለአርሰናል ነገሮች በመጀመሪያው ሳምንት እየታካየኸው ጥሩ ጅምር ነው። አስተማማኝነት፣ እርግጠኝነት ያለው እዛ የሚኬል አርቴታ ቡድን ላይ ይመስለኛል። ጥሩ ነገሮችን አንስታል። ስለ ጨዋታው አብዛኞቹን የሚያስማሙ ናቸው። በሊቨርፑል በኩል ግን 1-2 ነጥቦች ብቻ ነው ማንሳት የምፈልገው በዛሬው ጨዋታ ላይ ከተመለከትኩት በመነሳት አንደኛ 2 ጎሎች ሲቆጠሩ ቡድኑ ካውንተር አታኮችን ማቆም የሚችል የአማካይ ክፍል ተጫዋች የለውም የሚለው አንዱ ነው። ስለዚህ 6 ቁጥር ተጫዋች ከዚህ በኋላም ሊቨርፑል መፈለግ እንዳለበት አስባለሁ። ከዛ በተጨማሪ ጀረሚ ጃኩዌ በዛሬው ጨዋታ ፐርፎርማንሱ ምናልባት አራውሆን ቀድሞ መሰለፍ እንደሌለበት ሌላ ትምህርት ያገኘ ይመስለኛል። አራውሆ ከገባ በኋላ በመጠኑ ትንሽ መሻሻል የነበረ ይመስለኛል በሊቨርፑል በኩል። ከዛ በተጨማሪ 2 ፉልባኮቻቸው የመጨረሻ ኳሶቻቸው መስተካከል አለባቸው። በጣም ደካማ ነበሩ ሁለቱም። በጣም ጥሩ ፖዚሽን ላይ ተገኝተው ለነ ኢሳክ አሊያም ደግሞ ለሌሎች አጥቂዎች ማድረስ የሚችሏቸውን ኳሶች የኳስ ምጣኔያቸው ደካማ በመሆን ወይ ደግሞ ሳጥን ውስጥ ሲደርሱ ውሳኔያቸው ጥሩ ባለመሆኑ ምክንያት ባክኗል። የኬርኬዝ አንደኛው በጣም የሚያስቆጭ ነው። ጀረሚ ፍሪምፖንግ በተመሳሳይ ጥሩ ፖዚሽን ላይ ተገኝቶ ኳሱን ማሻማት እየነበረበት ግን ሳይጠቀም ቀርቷል እና እነዚህ 2 ተጫዋቾችም ላይ በቀጣይ ጨዋታዎች መሻሻል የሚፈልግ ይመስለኛል ሊቨርፑል። ከዛ ውጪ ምናልባት ሴንት ጄምስ ፓርክ መሆኑ ትንሽ ከባድ ሊሆን ይችላል። ጨዋታው ለአንቶኒ ኢራዮላ ቀላል ጨዋታ አልነበረም። አይ ቲንክ የእሳቸው ቡድን የሚፈልገውን አይነት ኢንቴንሲቲ ዛሬ የተመለከትን አይመስለኝም። ምናልባት ቀጣይ አንፊልድ ላይ በሚደረግ ጨዋታ የበለጠ አትሌቲክ ከኳስ ውጭ በደንብ የሚታትረውን ሊቨርፑል አሳይተው ቡድኑን ሊመልሱት ይችላሉ። በእርግጥ የሰጡት አስተያየት ነበር አይደለ? ተጫዋቾች በምፈልገው መንገድ እየሮጡ አይደለም፣ በተለይ ከኳስ ውጭ ደካሞች ናቸው ብለው አስተያየት ሰጥተው ነበርና ምናልባት ዛሬ ያንን በመጠኑ የተመለከትን ይመስለኛል። ለሊቨርፑል በጣም ጥሩ ዜና ነው በመጨረሻ ደቂቃ በአቻ ውጤት ጨዋታውን መጨረስ። በኒውካስል በኩል አሰልጣኝ ያይስለ በጣም ጥሩ የጨዋታ ጊዜ ያሳልፏል ቡድናቸው። በመጨረሻ ደቂቃ በተቆጠረባቸው ጎል 3 ነጥብ ማጣታቸው ወይ 2 ነጥብ መጣላቸው የሚያስቆጭ ነው። ግን እንዳጀማመር ብዙ የቡድኑ ሱፐርስታር አቶ ሲዝኑን እንደጀመረ ቡድን መጥፎ ውጤት አይመስለኝም ለነሱም።
ኒውካስል ዩናይትዶችም ጥሩ ውጤት ነው ብዬ አስባለሁ። በጨዋታ ፐርፎርማንስ ደረጃ መከላከል፣ ሚድፊልዳቸው፣ ፊት መስመር ላይ በጣም ጥሩ ነበሩ። ከሁሉም የሜዳ ክፍል ግን የፊት መስመሩ ጥንካሬ በጣም አስገርሞኛል። በተለይ የዮሐኒ ዊሳ የ10 ቁጥር ሚና ሊቨርፑልን አፈራርሶታል። ዛሬ ያለጥር ሚድፊልዱ በፍጹም ሊቋቋሙ አልቻለም። ተከላካዮቹ የዲያር ኮንጎን የፊት መስመር ተጫዋች እንዲሁ መቋቋም አልቻሉም። ምናልባት የፊኒሽንግ ኳሊቲያቸው ጥሩ ቢሆን ወይ ደግሞ ሳጥን ውስጥ አነፍናፊ ተጫዋቾቻቸው እድሎችን የመጠቀም ጥራታቸው ጠንካራ ቢሆን ተጨማሪ ጎሎችን አስቆጥሮ ጨዋታውን መግደል የሚችሉባቸው እድሎች ነበሩ። አንዱ ከኤላንጋ በኩል ወደ ቀኝ ሴንተር የተደረገ፣ አንደኛ ደግሞ ከቀኝ በኩል ለዊሳ ያባከነው ኳስ የሚያስቆጩ አጋጣሚዎች ናቸው ብዬ አስባለሁ። የኒውካስል ዩናይትድ አንዳንድ ፈራሚዎቻቸው ጥሩ ጊዜ አሳልፈዋል። ለምሳሌ ግብ ጠባቂው በጣም ጥሩ ነበር። ቀኝ ፉልባኩ ዴዲች በጣም ቶፕ ነበር። ሌዎስ ሆልም ከመጨረሻው የፍጹም ቅጣት ምት አጋጣሚ በስተቀር በጨዋታው ኤንጎሞሃን አሊያም ደግሞ አዲሱን ፈራሚ ሙኞዝን ከጨዋታ ተጽዕኖ በጣም ገድቧቸው ነው የቆየው። በአጠቃላይ ለኒውካስልም በጣም ጥሩ የጨዋታ ፐርፎርማንስ ነው። በፐርፎርማንስ ደረጃ ውጤቱ ግን በመጨረሻ ደቂቃ ስለሆነ ያጡት 2 ነጥብ የጣሉት ሊያስደስታቸው እንደማይችል አስባለሁ።